በእግር ኳስ ጋዜጠኝነት ዓለም በተለይም ከለንደን ክለቦች መረጃዎች ጋር በተያያዘ ስሙ በከፍተኛ ሁኔታ የሚነሳው የቢቢሲው ሳሚ ሞክቤል አዲስ መረጃ ይዞ ብቅ ብሏል። እንደ ጋዜጠኛው ዘገባ ከሆነ አርሰናል በኒውካስል ዩናይትድ ቤት የሚገኙ 3 ቁልፍ ተጫዋቾችን በጥብቅ እየተከታተለ ይገኛል። አንቶኒ ጎርዶን፣ ቲኖ ሊቨርሜንቶና ሳንድሮ ቶናሊ። ይህ ዘገባ ለምን አሁን ወጣ? አርሰናልስ በእነዚህ ተጫዋቾች ምን አይነት ክፍተቱን ለመሙላት አቅዷል? በዚህ ቪዲዮ የዚህን ዝውውር ፋይዳ፣ የኒውካስልን የፋይናንስ ሁኔታና የአርሰናልን የወደፊት ስልታዊ አሰላለፍ በዝርዝር እንተነትናለን። ይህንን ትንተና እስከ መጨረሻው እንዲከታተሉ ጋብዘናቸዋል። መጀመሪያ መነሳት ያለበት ነጥብ ኒውካስል ለምን ተጫዋቾቹን ሊሸጥ ይችላል የሚለው ነው። የፕሪሚየር ሊጉ የትርፍና ዘላቂነት ደንብ ወይም ፒኤስአር ክለቦችን ተጫዋቾቻቸውን እንዲሸጡ እያስገደደ ይገኛል። ኒውካስል ምንም እንኳን ሀብታም ባለቤት ቢኖረውም በደንቡ ላለመቀጣት ቢያንስ አንድ ትልቅ ተጫዋች የመሸጥ ግዴታ ሊኖርበት ይችላል። ሳሚ ሞክቤል እንደሚለው አርሰናል ይህንን አጋጣሚ ለመጠቀም አይኑን ወደ ሰሜኑ ክለብ ጥሏል። በተለይም የግራ ክንፍ ቦታው ለሚኬል አርቴታ ፕራዮሪቲ የሚሰጠው ጉዳይ ነው። ይህ ደግሞ አርሰናል አሁን ካሉት ማርቲኔሊና ትሮሳርድ የተለየ አማራጭ እንደሚፈልግ ማሳያ ነው። አንቶኒ ጎርዶን የአርሰናል ዋነኛ ኢላማ ሆኖ ቆይቷል። ነገር ግን ይህ ዝውውር ብዙዎችን እያከራከረ ነው። ጎርደን በፕሪሚየር ሊጉ የተፈተነ ተጫዋች ነው። የእሱ ዋና ጠንካራ ጎኖች ፍጥነትና ሳይታክት ተጋጣሚን የመጫን ወይም ፕረስ የማድረግ ብቃት ናቸው። እንደ ስታቲስቲክ ባለሙያዎች ጎርደን በቅርቡ የጎል ድርቅ ቢመታውም ለቡድኑ የሚሰጠው ወርክ ሬት ግን በአርቴታ ዘንድ ከፍተኛ ግምት ያሰጠዋል። ነገር ግን ጥያቄው አርሰናል እንደ ኒኮ ዊሊያምስ ወይም ሮድሪጎ ያሉ ኮከቦችን ትቶ ወደ ጎርደን ማዘንበሉ ትክክል ነው ወይ የሚለው ነው። ጎርደን ከማርቲኔሊ ጋር ተመሳሳይ ፕሮፋይል ያለው ቢሆንም በውሳኔ አሰጣጡ ረገድ ግን የተሻለ እንደሆነ የሚናገሩ አሉ። ሆኖም ኒውካስል ለተጫዋቹ የሚጠይቀው ዋጋ ዝውውሩን ፈታኝ ሊያደርገው ይችላል። ሊቨርሜንቶና ቶናሊም በዝርዝር ውስጥ አሉ። ቲኖ ሊቨርሜንቶ በቀኝ መስመር ተከላካይነት ላይ ለቤን ዋይት ጥሩ ተተኪ ወይም ተፎካካሪ ሊሆን ይችላል። ቤን ዋይት በጨዋታ ብዛት ምክንያት ድካም ሊታይበት ስለሚችል ሊቨርሜንቶን የመሰለ በማጥቃት ረገድ ውጤታማ የሆነ ተጫዋች ማግኘት ለአርሰናል ተጨማሪ አቅም ነው። ሆኖም ተጫዋቹ በማንቸስተር ሲቲም ይፈለጋል። በሌላ በኩል ሳንድሮ ቶናሊ በመሃል ሜዳ ላይ ያለውን ክፍተት ሊሞላ እንደሚችል ይታመናል። ቶናሊ እንደ 6 ቁጥርም ሆነ እንደ 8 ቁጥር የመጫወት ብቃት አለው። ከዴክላን ራይስ ጋር ተጣምሮ የመሃል ሜዳውን ሚዛን ለመጠበቅም አመቺ ነው። ነገር ግን እንደ ኢሊዮት አንደርሰን ሁሉ ቶናሊም ወደ ማንቸስተር ዩናይትድ ሊያመራ እንደሚችል የሚጠቁሙ መረጃዎች አሉ። አንድ ትኩረት የሚስብ የትንተና ነጥብ አለ። አርሰናል አዲስ የግራ ክንፍ ተጫዋቾችን በከፍተኛ ዋጋ የሚገዛ ከሆነ ይህ በሌሎች ተጫዋቾች ቦታ ላይ ለውጥ ሊያመጣ ይችላል። አንዳንዶች ቡካዮ ሳካ ወደ መሃል አጥቂነት ተጠግቶ እንዲጫወትና አዲስ የመስመር ተጫዋች እንዲያመጡ ሐሳብ ያቀርባሉ። እንደ ኢዜ ያሉ ተጫዋቾች በግራ መስመር ቢሰለፉና ኦዴጋርድ በነፃነት እንዲንቀሳቀስ ቢደረግ የአርሰናል ማጥቃት የበለጠ ሊሳለጥ ይችላል። አርሰናል እንደ ዋርተን ያሉ ወጣት የመሃል ሜዳ ተጫዋቾችን ማጤን ያለበት ይመስላል። የቡድኑ ግንባታ አሁን ካለው ሪጅድ ወይም ጥብቅ ከሆነ አሰላለፍ ወጥቶ ወደ ተለዋዋጭ አጨዋወት መሄዱ የማይቀር ነው። የሳሚ ሞክቤል ዘገባ አርሰናል በበጋው ዝውውር ትልቅ እንቅስቃሴ ለማድረግ ማቀዱን ያሳያል። ኒውካስል ተጫዋቾቹን ለመሸጥ በሚገደድበት በዚህ ወቅት አርሰናል ቀድሞ እርምጃ መውሰድ ይኖርበታል። አንቶኒ ጎርዶን የግራ ክንፉን ችግር ይፈታል ወይስ አርሰናል እንደ ሮድሪጎ ያሉ የላቁ ተጫዋቾች ላይ ማተኮር አለበት የሚለው በቀጣይ የሚታይ ይሆናል። የእግር ኳስ ተንታኞች እንደሚሉት አርሰናል ወደ ቀጣዩ ደረጃ ለመሸጋገር ስሜታዊ ሳይሆን ስልታዊ የሆኑ ዝውውሮችን ማድረግ ይኖርበታል። እናንተስ በዚህ ዘገባ ላይ ምን አስተያየት አላችሁ? ከነዚህ 3 ተጫዋቾች ለአርሰናል እጅጉን አስፈላጊ የሆነው ማን ነው? በኮሜንት መስጫው ላይ ሐሳባችሁን አካፍሉን። ቪዲዮን ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ አድርጉ። ለተጨማሪ የስፖርት ትንተናዎች ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ። ስላዳመጣችሁ እናመሰግናለን።